ሻወር ቤት በብዛት እናረጋለን። ሻወር ቤት ማለት ሻወር እየወሰዳችሁ እና ታዲያ ላታረግ ነው እንዴ? እሺ። እና ሌላ ደግሞ በቃ መኪና ውስጥ ምን እናረጋለን? ደስ ይላል። ባይዘው መኪና ውስጥ አዎ፣ መኪና ውስጥ ኢትዮጵያ እያለሁ ተመልሼ ያው ሲሄድ መኪና ስለነበረ መኪና ውስጥ ምናምን እናረጋለን። አስታውሳለሁ። ዞር አድርጎ ግጥም ያደርገዋል። እሱ አስችሎም ማለት የሆነ አጭር ቀሚስ ምናምን ለብስ ነበርና አካይዴ ትንሽ ያነሳሳል መሰለኝ። ባቴ ያነሳሳል። ባይዘው ሞጣ ባትሽ ቆንጆ ነው እና ከሩቅ አይቶኝ ስመጣ ካየ አንተን በቃ አስተካክሎ እንትኑን አይችልም ገለባ አድርጎ ነው የሚጣጣው። አይችልም። ፌት ነው የሚሰራው። በቃ አይችልም። ያብዳል። አረ ሸራርኩት ጋይስ እኔ ራሱ ስጣላው ማለት ነው ለመታረቅ ሴት አንዴ እንነጋገር ነውና ማለት ነው አጭር ቀሚስና እንትን ቡትስ አላር ክረምት ስለነበረ ቡትስ አለኝ ያውቃሉ እነሱና እሱን አርጌ ነው የምሄደው ሆን ብዬ ለመታረቅ ማለት ነው። ከዛ ያንሳይ በቃ ተሸነፈ። ይገርም ነው። መኪና ውስጥ እኮ ከባድ ነገር ነው ማለት ነው። አይገርምም? እኔም እረዳዋለሁ። እኔም ስለማልችል ታውቃለህ፣ ከወደድኩት ሰጠው። አንቺ ማጭን አንዳንድ ሰዎች ዳልቻን ብንድራት ይያሉ። በስመ አብ ወልድ መንፈስ ቅዱስ በእንጨትም አልነካው እሱ። ታይ ዳልቻ አይችልም። ዳልቻ እኮ ቆንጆ ነው። ተሳዳቢ ነው እንጂ ቆንጆ ነው። አንተ በደንብ ዳልቻ እኮ ቆንጆ ነው። ዳልቻ በእናትህ በእንጨትም አይደለም በስቲኪኒ ላይ እንጨት ተደርጎ አልነካው። አይመቸኝም። ስሜቴ ራሱ አይመጣኝም። ምን ውስጥ ነው ያለሽው? ምንድን ነው የለበሽው? ቢጃማ ሞጣዬ ቢጃማ ለብሽ እኮ ነው። ይሄ ብስሚላህ ገለጥኩት። ቁምጣ ናት። ቁምጣ ናት ሞጣ። ጎበዝ። ምንድን ነው ያያችሁ? ገና አንተ አሜሪካ ትወስደኛለህ ብዬ ተስፋ ይዤ እንዴት አንድ ቶሬ ማን ነው ደግሞ በቃ በሰል ያለ ጨመት ያለ። እድሜሽ ስንት ነው? እኔ 25 ጨመት ያለ ስንት ዓመት ይጨመርለት ለወንዱ? ከ25 በላይ በሰል ያለ ያስተዋለ ሽቅብ የማይገነፍል ስንት ዓመት ይሆን እድሜው? 35 36 ሰምተሃል ማይ ፍሬንድ? ይሄን ባለ 25 አዱላ ወስደህ ጠብጥበው ነው የምልህ። ተመቻችተናል። አሜሪካዊው ዲያስፖራ እጅ ላይ ወደቀ። ይሄ ባለ አንቴና እግዚአብሔርን ጎጃም ባለ አንቴና እጅ ላይ ወድቋል። ዲያስፖራ እኔ ነግሬሃለሁ። እስከ 35 በ10 ዓመት የበለጠ የጠብጥበኝ እኮ እያለችው ልጅቷ። ግባ ይሄ ለበት እንዳያመልጥ ማስታወቂያ እየሰራን ነው። ለማንኛውም እንኳን አደረሰሽ ለአማራዎች አዲስ ዓመት። እንኳን አብሮ አደረሰን። ሰላም ነው? ሰላም ነው፣ ሰላም ነው። ምንድን ነው የበላሽው? ቁርጥ በላሽ? ዶሮ በላሽ? እንቁላል? ምንድን ነው የበላሽው? እኔ እንቁላል ብቻ ነው የበላሁት ሞጣዬ። ኑሮ ውድ ሆነ? አዎ ኑሮ ውድ ሆነ። በጣም ያሳዝናል። ዶሮ 2000 ዶሮ አንድ ዶሮ 2000 ብር። አዎ ለነገሩ በሳይንስም አይደገፍም። ስጋ የጅሎች ምግብ ነው ስለተባለ ዝም ብላችሁ ጎመን በጓሮ ትከሉ። አራኛ ሙሊታ እንደዛ በጎጃም ማሽለው ሁሉ ነገር። እህትሽ ማን ነች አብራሽ ያለች? ጓደኛዬ ናት። አብረን ነው የምንሰራ መስተንግዶ። ሃይ ሞጣ። ሰላም ሰላም። ሞጣ 300 ሺህ ፎሎወር ልገባ ነውና እዛ ለሰዎችክ ነገሩልኝ። ምን ያደርግልሻል? 300 ሺህ ምን ያደርግልኛል? ሞጣ ደግሞ ምን ያደርግልሽ? ምን ስትሰሪበት? ቁም ነገር ሰራበታለሁ። ያቺ ውዝዋዜ ለማሳየት ነው። ታይተናታል። እንደዚህ ለማለት ውዝዋዜ ለማሳየት 300 ሺህ እና ውዝዋዜ አይተውኮ ነው 300 ሺህ ፎሎወር ያደርገኝ። ታይ እንጂ ስንት ነበርሽ? 10 ነበርኩ። 10 ሺህ ነበርሽ? አዎ ከዛ ወዲያው ዘሎ 300 ሲገባ ውዝዋዜው ስታደርግ አይገርምም? የኢትዮጵያ ሕዝብ
አሪፍ በጣም ኃይለኛ ነው። አይቼዋለሁ። ከባድ ነው። የጣናው ሞገድ ነው። የጣናው ሞገድ ነው። ያስ የሚገርም ነው። አይቼዋለሁ። ዋኝተሽ ታውቂያለሽ? ጣና እንትን እኮ አለ ጉማሬ። አይ ጉማሬ። አሁን አንቺን ጉማሬ ይበላሻል ብትገቢ። ለምን አይበላኝም? ጉማሬ የሚበላኝ ይመስልሻል? እና ታዲያ 400 ቀረ። ሞጣ ቤት ያላችሁ ሰዎች መጥታችሁ ፎሎ አርጋ ትወዛወዝበት። አሁን አንድ እኮ አለች ጊንጥ የምትመስል 1.3 ሚሊዮን ያላት አንድ የሆነች አለች ጊንጥ የምትመስል ልጅ ዩቲን ነው ጃኒን ነው ለአማራ እናቴ ዋፈር ልብላለሽ። ተመልከቷትስ አያማራ ልጅ ይኸው ያለ ፊልተር ተመልከት። መማር ምናምን ዱቄታም ያመጣብኛል። አያትን ለአማራ ይትል አፈር ልብላለሽ። የቆቦ ልጅ ነሽ? አዎ እናቴ አንቺማ ምን ማርያም ብቻ ነው የምትበልጥሽ። ማርያም ብቻ ነው የምትበልጣት ይችልሽ። ምን ልጋብዝሽ እስኪ? እንጋብዛት ይችማ የእውነት ደንግጫለሁና ብዙ ጊዜ መግባት ፈልግ ነበር ምናምን። መግባት ፈልጊ ነበር? አዎ ቆንጆች ተደብቃችሁ እኮ እነዚህ አመዳሞች ጎንደሬን ምን እየባብል እያሉ እየወጡ 3 ጊዜ ያዙት እያሉ መማር አርጅታለች ቀይረንሻል። መማር አገልግሎት ሰጣለች አርጅታለች። መውለድም አትችልም። ትንሽ ከታችን ውዝዋዜ ያቁማለች አሉ። 64 ዓመቷ ታክተናል በመማር ይችም ቆንጆ ደስ ብሎኛል። ዘይርኝን ጋብዛታ ምን እናደርጋለን እንግዲህ። ደስ ይለኛል። ወላይታ ነች አላለም አንዱ። እኔ ቅናት አያዛችሁ። እነዚህ የአማራ ልጆች ናቸው። የአማራ ቤት እንደሆነ ስላወቀች ነው የመጣችው። ሚዲያው አዲስ አበባ ነው የምትኖረው። ሺ ሶ ቢዩቲፉል። አግብተሻል? በቃ አልጠይቅም። አሁን የአዲስ አበባ ሽፎን ነው የምሰራውና ሽፎን እሰራለሁ። እነዚህን የሚያማምሩ ልብስ ትሰራለሽ? አዎ። ዋው! በጣም ቢዝነስ የት ነው ያለው? የት አካባቢ ነው? እዚህ ሳሚት ፍየል ቤት። ፍየል ቁርጥ ቤት ነው? አራው እንደዛ አካባቢ። ወሰን ግሮሰሪ መገናኛ 22 ነው። ዋልማት ኡራኤል ባምቢስ ወራጅ አለ እዚህ ጋር ኦኬ ሹፌር ቆስቁሰው እዚህ ጋር ወራጅ አለ ኦኬ አንድ ወራጅ አለ አንድ ሰው ነው የምንፈልገው። ዋልማት እዚህ ጋር ጫፍ ላይ ወራጅ አለ ጫፍ ላይ 22 እዚህ አጭር ከሆነ እንወስዳለን። እዚህ ጋር ቁጭ በል እዚህ ጋር እኔ እግር ላይ ቁጭ በል እዚህ ጋር ቁጭ በል ዝም በል ኦኬ ግባ እንዴት እቀመጣለሁ? ከመሸብ ግባ ወንድሜ ቁጭ አደረጓ ራሱ እግር ላይ ያወርደዋል ይቻለ 22 ያርድና የት ሄዳል? መገናኛ እዚህ ጋር አሰገደች ጋር አለ ወራጅ አለ ወንድሜ ቀድማ ያደርጋል መሰለኝ። ወሰን ግሮሰሪ ሲል ሰርቪስ ፍየል ቤት ነው የምትይኝ አንቺ? አዎ ፍየል ቤት ሰሚት ማስታወቂያ ተሰራ። አውቄ ነው ማስታወቂያ የሰራሁልሽ እንድትታወቂ ነው። ቆርጠው እንዲወስዱለት ነው። ቴንክ ዩ ወንድሜ። የባህል ልብስ ቤት ነው ያለሽ? የባህልም አለን ሽፎንም አለን። በደንብ የወንድ ልብስ ሰራላችሁ? የወንድም እንሰራለን። የራያ ልብስ አለን። ኦኬ የአማራ በይው። ራያ ማለት በኦሮምኛ ሰራዊት ማለት ነው። አንጎት በይ እስኪ። አንጎት እንዴ? እኛ ጋር አንጎት የሚባል አለ። አንጎት የሚባል ሰፈር አለ። አንጎት ነው ትልቁ ስሙ። የአማራ ስሙ አንጎት ነው። ራያ እንዳትሉ ከዚህ በኋላ አንጎት እያላችሁ ጥሩት። ወሎን ቅድም ጠርተሽዋል። ቤት አማራ ወይ ደግሞ ላኩመንዛ እያላችሁ ጥሩት። ሲሪየስሊ ሞጣ ጌታን ነው ምልክ። እኔ ጌታን ነው ምልክ። ይሄ ያለ ማን ነው ጌታ? እማመልከው ነው። ሲሪየስሊ ይሄው ያለ ፊልተር ነው አነባለሁ። 10 ትእዛዛትን ታከብራለሽ? አላከብርም። ፐርፌክት ስላልሆንኩ ማለት ነው። ፐርፌክት እግዚአብሔር ብቻ ነው። ህጉን ነው የምልሽ።
ህጉን አላከብርም። ለምን አታከብርም? አንተ ታከብራለህ እያልኩ አንቺን ነው የጠየኩሽ። ምክንያቱም ሰው ስለሆንኩ ታከብራለሽ? አላከብርም። ሰው ስለሆንኩ አላከብርም። እኔ እያልኩ ያለሁት 10 ትእዛዛት የግድ አክብሪ አይደለም። ሰው ነው ብለሻል። ታምኝበታለሽ ወይ? በ10 ትእዛዛት አምንበታለሁ። ስለዚህ ፈጽማችሁ በስሜ አትማሉ ተብሏል። ስለዚህ ጌታን አይባልም። ይሄ የጴንጤ ስታይል ነው እንዴ? ጌታ አንተ ትፈጽማለህ 10ቱን ትእዛዛት? ጌታ እግዚአብሔር እኮ ነው። ስለዚህ በ10 ትእዛዛት አምናለሁ ብላለች። እየሰማችሁ ነው። በ10 ትእዛዛት አምናለሁ ግን ለመተግበር ሰው ነኝ አልችልም። ትክክል ነው። ይሄ የሰውነት ልክ ነው ብላለች። እውነቷን ነው እህታችን። ግን ጌታን ብላለች። በስሜ ፈጽማችሁ አትማሉ ይላል እግዚአብሔር። ስለዚህ ይሄ የጥንቶች ስታይል ጢባ ጥቤ ነው ለኔ። ጢባ ጥቤ ጴንጤሊዝም። አንተ ሃይማኖትህ ምንድን ነው? እኔ ሃይማኖትህ ምንድን ነው? ሃይማኖት እኔ የለኝም፣ ክርስቲያን ነኝ። ሃይማኖት ድርጅት ነው። አም ክርስቲያን ጋር የት ሄደህ ነው የምታመልከው? የትም ቤት የልቤ ውስጥ አመልካለሁ። እግዚአብሔር በልቤ አመልካለሁ። ቤተ መቅደስ የተባለው በአዲስ ኪዳን የሰው ልጅ ልብ ነው። ዛሬ ቄስ ነህ መሰለኝ። ካራክተርህን ቀይረሃል። ቄስ አይደለሁም። ናይ ካራክተርህን ቀይረሃል። መስቀሏ ምናምን ወደ ውጭ አረካት እንደሆነ ሰውዬ እንደ ዘመድኩል በቀለ ፒፕሉ የሚያየሽ መስቀል ስለሆነ እንደውም ታቦት አንዳንድ ይዤ እገባለሁ። አንዳንድ ቀን እኮ አይ ነቅተናል። እንግዲህ ከመርካቶ ጥቁሩን ቀሚስ ገዝታችሁ ላክልኝ፣ በእናትሽ ላክልኝ። እዚህ ሀገር እኮ አጣሁት። ይሄኛው የሚለበሰው ቀሚሱ ጥቁሩ የአባ ሳውሪዎስ ላክልኝ። የአባ ከድር